የኮበለሉት ሙያተኞች የስም ዝርዝራቸው በከፊል ደርሶናል። ለአድማጭ ተመልካች ግልጽ እንዲሆን ከሙያተኞቹ መኮብለል አስቀድሞ የተከሰተውን ድንገተኛ ሽምሽርና የተከተለውን ውጤት የሚቃኝ መረጃ እንደሚከተለው ተዘጋጅቷል። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። በትግራይ ቴሌቪዥን ይሰሩ የነበሩ ሙያተኞች ጣቢያውን መክዳታቸውና መኮብለላቸው የተሰማ ሲሆን ለመኮብለላቸው ምክንያት የሚሆን የመረጃ ፍንጭ ለሞርስ ደርሶ ዘግበን ነበር። አሁን ደግሞ የኮበለሉት ሙያተኞች የስም ዝርዝራቸው በከፊል ደርሶናል። ለአድማጭ ተመልካች ግልጽ እንዲሆን ከሙያተኞቹ መኮብለል አስቀድሞ የተከሰተውን ድንገተኛ ሽምሽርና የተከተለውን ውጤት የሚቃኝ መረጃ እንደሚከተለው ተዘጋጅቷል። መጋቢት 2 ቀን 2018 ዓ.ም በትግራይ ቴሌቪዥን ሽምሽር መደረጉን የሚገልጽ ደብዳቤ ከጊዜያዊ አስተዳደሩ ፕሬዝዳንት ጽሕፈት ቤት መጣ። ደብዳቤው እስከደረሰበት መጋቢት 2 ቀን ድረስ የትግራይ ቴሌቪዥንን በዋና ስራ አስኪያጅነት ሲመሩ የነበሩት ተሻለ በቀለ ተነስተው በምትካቸው አዲስ ስራ አስኪያጅ መመደባቸውና አዲሱ ስራ አስኪያጅም አባዲ ገብረስላሴ መሆናቸው ተገለጸ። አዲሱ ስራ አስኪያጅ አባዲ ገብረስላሴ መሾማቸውን የሚገልጸው ደብዳቤ በአግባቡ በመዝገብ ቤት ሰራተኞች ፋይል ውስጥ ገብቶ ሳይታሰር ቀድመው የቴሌቪዥን ጣቢያውን የስራ ኃላፊዎችን ስብሰባ ጠሩ። ሰዓቱ የኤዲቶሪያል ስብሰባ የሚደረግበት ሰዓት ነበር። አዲሱ ስራ አስኪያጅ ጉሮሯቸውን ጠራረጉና አሁን አሉ። አሁን ህወሓት ጦርነት ስለሚጀምር ሰራተኛው ለዚህ የህልውና ጦርነት መዘጋጀት አለበት አሉ። ሰራተኛው ደነገጠ። ትናንት ያለፈበትን መንገድ ያውቀዋልና ጦርነት ሲባል ደነገጠ። የትግራይ ቴሌቪዥን ሰራተኞች አጥብቀው ማስፈራራት የስራ መጀመሪያቸው ያደረጉት አዲሱ የጣቢያው ስራ አስኪያጅ ከማዕከላዊ ኮሚቴው የተሰጣቸውን ተልዕኮ በመቀበል የድሃ ልጆችን ለማስጨረስ የተጀመረ እቅድ መኖሩንና እቅዱን ተግባራዊ ለማድረግ ሚዲያው የራሱ ሚና እንደሚኖረው ለማብራራት በሞከሩበት ወቅት ሰራተኛው ፍንጭ አግኝቶ ነበር። ከኤዲቶሪያል አኳያ በትግራይ ቴሌቪዥን አዲሱ ስራ አስኪያጅ የተላለፈ የስራ መመሪያ ደግሞ ከድንጋጤም ግርምትን የፈጠረ ነበር። እንደ ሞርስ የውስጥ አዋቂ መረጃ ዶክተር አብይ ማለት አይቻልም። ፋሽስት አብይ አህመድ በሉ፣ ፌዴራል መንግስት እንዳትሉ፣ ከሃዲ በሉ በማለት ቢሮ ውስጥ በሚደረገው ኤዲቶሪያል ስብሰባ ላይ ለአመራሮችና ለታች ሰራተኛ ጥብቅ መመሪያ በማውረድ ሰራተኛውን በማስፈራራት የተባለውን የማይተገበር ኃላፊና ሰራተኛ በ24 ሰዓት ውስጥ ይባረራል በማለት ስብሰባውን ጨረሱ። በወቅቱ የደረሰንን መረጃ እንደሚከተለው ሞርስ ዘግቦት ነበር። በዚህ ሳምንት መጀመሪያ ቀናት ላይ የትግራይ ቴሌቪዥን ዋና ስራ አስኪያጅ በመሆን በህወሓት የተመደበው የቀድሞ የወይን ዝግጅት ክፍል ኃላፊ የነበረው አባዲ ገብረስላሴ ቅዳሜ መጋቢት 5 ቀን ጠዋት የትግራይ ቴሌቪዥን ጋዜጠኞችን ለኤዲቶሪያል ስብሰባ ሰብስቦ የሰጠው መመሪያ አነጋጋሪ ሆኗል ብለዋል የሞርስ ምንጮች። የትግራይ ቴሌቪዥን ጋዜጠኞች የፌዴራል መንግስትን ባለስልጣናት ስም እንዳይጠሩ በተለይም ጠቅላይ ሚኒስትር ዶክተር አብይ ማለት አይቻልም፣ የፌዴራል መንግስት የሚለውን ቃልም እንዳትጠቀሙ፣ አብይን ጨምሮ ሌሎች ባለስልጣናትን መጥቀስ የግድ በሚያስፈልግ ጊዜ ከሃዲ የሚል ወይም ፋሽስት የሚለውን ቃላት ተክታችሁ መጥራት ይኖርባቸዋል በማለት ቢሮ ውስጥ በሚደረገው ለኤዲቶሪያል ስብሰባ ላይ ለአመራሮቹና ለጋዜጠኞች ለበታች ሰራተኞች ጥብቅ መመሪያ አውርዷል ያሉት የሞርስ ምንጮች የወረደውን መመሪያ የማይተገብርና የተባለውን የማያደርግ ሰራተኛ በ24 ሰዓት ውስጥ ይባረራል በማለት ስብሰባውን ጨርሶ አሰናብቷቸዋል ብለዋል።
አዲሱ ስራ አስኪያጅ አባዲ ገብረስላሴ ቀደም ሲል የድምጽ ወያኔ ዋና ስራ አስኪያጅ የነበሩ የመንግስት ደጋፊ ናቸው ያሏቸውን ድምጽ ወያኔ ውስጥ የሚሰሩ 19 ሰራተኞችን ያባረሩ መሆናቸውን ታሪካቸው ያስረዳል። የአድዋ ተወላጅ የሆኑት አዲሱ ስራ አስኪያጅ አሁን ትግራይ ቴሌቪዥን የመንግስት ሰራተኞች ከ90% ውስጥ 10%ውን ለማባረር እቅድ ይዘው መምጣታቸው ውስጡን ሲወራ ነበር። ሰራተኞቹ ግን ቀደሟቸው ይላሉ የሞርስ ምንጮች። 12 የትግራይ ቴሌቪዥን ጋዜጠኞች ኮበለሉ የሚለው ወሬ ከዚህ በኋላ ተሰማ። ከጥቅምት 24 2013 ጀምሮ በህዝብና በሀገር ላይ የፈጸምነው ስነ ምግባር የጎደለው ዘገባ መዘገባችን ሳይበቃን ተጨማሪ የጥፋት ስራ እንድንሰራ እየተገደድን በመሆኑ በገዛ ፍቃዳችን ስራችንን ለቀናል ሲሉ የትግራይ ቴሌቪዥን ጋዜጠኞች ተናገሩ የሚለው መረጃ ነው በይፋ የተዘገበው። እነዚህ ቁጥራቸው 12 የሆኑ የትግራይ ቴሌቪዥን ጋዜጠኞች የኢትዮጵያ ህዝብና የፌደራል መንግስት ይቅርታ ካደረጉልን ሀገራችንና ህዝባችንን መካስ እንፈልጋለን ሲሉ ከሚሰሩበት የትግራይ ቴሌቪዥን ኮብልለው አዲስ አበባ መምጣታቸውን ለማረጋገጥ ተችሏል። የብዙ ወጣቶች ህይወት እንዳይቀጠፍ ሙያ ግዴታችንን መወጣት ሲገባን የአንድ ቡድን ልሳን ሆነን የትግራይ ህዝብን ከጥፋት አለማዳናችን ይቆጨናል ሲሉ ተናግረዋል። በእርግጥ በአንደበታቸው ወጥቶ የተቀረጸና የተደመጠ ነገር ባይኖርም ያ ሳይበቃ አሁን ላይ የፌደራል መንግስትን እየወነጀልን የጦርነት ዜና ብቻ እንድንሰራና ወጣቱን ወደ ጦርነት እንድንቀሰቅሰው አቅጣጫ በመሰጠቱና ጸረ ፕሪቶሪያ ስምምነት የሆኑ ዘገባዎችን በግላጭ እንድንሰራ መደረጉ ህሊናችን ስላልተቀበለው ተቋሙን እንድንለቅ ግድ ሆኖብናል ብለዋል። እንደ ጋዜጠኞቹ ገለጻ አዲስ የተሾሙ የተቋሙ አመራሮች በቅርቡ ጋዜጠኞችን ሰብስበው በሰጡት አቅጣጫ መሰረት ሰላም እንደምንፈልግ ግን ዳግም ሰላምም የሚረጋገጠው በጦርነት ብቻ መሆኑን አውቃችሁ የጦርነት አጀንዳዎች ላይ ብቻ ትኩረት አድርጋችሁ እንድትሰሩ ተብለናል ያሉ ሲሆን በተጨማሪም ከቡድኑ ሳቤ ውጭ የሆኑ ወጣቶችንም ሆነ የማህበረሰብ ክፍል የሐሰት መረጃን በመጠቀም ወገንናቸው ለህወሓት ብቻ እንዲያደርጉና የሥራ አፈጻጸማቸውን በዚህ ተግባራቸው እንደሚለካ ተነግሮናል ብለዋል። ወደ ቀያቸው ተፈናቃዮች የመመለስ ጉዳይ በአጀንዳነት ይዘው የፌደራል መንግስት ለፕሪቶሪያ ስምምነት እያደረገ ያለው ተጨባጭ ስራን በመገልበጥ በተቃራኒው ለፕሪቶሪያ ስምምነት መንግስት ተገዢ አይደለም ብለው እንዲሰሩ መገደዳቸውን ጋዜጠኞቹ አብራርተዋል። ይህንን በታሪክም በሙያም ይቅር ሊያስብል የማይችለውን ተግባር ከምንፈጽም የክልላችን ህዝብም ሆነ የሀገራችንን ጥቅም ማስጠበቅ የምንችልበትንና ህዝባችንን የምንከስበት አጋጣሚ በመፈለግ ከተቋሙ ለመኮብለል ተገደናል ሲሉ ገልጸዋል። ጋዜጠኞቹ በትግራይ ክልልም ሆነ እንደ ሀገር መደረግ ያልነበረባቸው ተግባር በእኛ የሙያ ዲሲፕሊን ክፍተት መፈጸሙ ተጸጽተናል ያሉ ሲሆን የኢትዮጵያ ህዝብ የቀረንዲላን እየተማጸነን በቀጣይ የጋዜጠኝነት ሙያ ስነ ምግባር ባከበረና የሀገራችንን ጥቅም ባስጠበቀ መልኩ መካስ እንፈልጋለን ሲሉ ገልጸዋል። ጋዜጠኞቹ በቅርቡ የመኮብለላቸው ምክንያት ለኢትዮጵያ ህዝብ ማብራራት እንደሚፈልጉም ለማወቅ ተችሏል። ይህን ተከትሎ ኮበለሉ የተባሉት ጋዜጠኞች እነማን እንደሆኑ ዝርዝራቸውን የተጠየቁት የሞርስ ምንጮች ህይወት ሽበሺ፣ خلوፍ ካሳይ፣ አስናቀ መሐመድ፣ ፍርቱና ገብሩ፣ ገብረመድን ተወልደ፣ መድህን አበበ የተባሉትን በእርግጠኝነት የተረጋገጠ መረጃ ያገኘን ሲሆን የተቀሩትን በተመለከተ በሞክሼ ስም በቅጽል ስምና በሌሎች አጠራጣሪ ምክንያቶች ሳቢያ ከመግለጽ መቆጠባቸውንና በቀጣይ አጣርተው እንደሚያሳውቁ ፈቃዳቸው መሆኑን የሞርስ ምንጮች ተናግረዋል። ሞርስ ማለት ይችላል። ይህ ሞርስ ነው
የሚያዘጋጀው ወንድም ኢዮብ